አንድ ሰው ላንተ የተዘጋጀ አለ የሚለው አንደኛ ከ6 ቢሊዮን ከ7 ቢሊዮን ህዝብ እንዴት ነው የምትለየው? ሁለተኛ ያላገቡና ሳያገቡ የሞቱ ሰዎች አሉ የሉም? ለነዚህ ሰዎች አልተዘጋጀላቸው ማለት ነው? አልተዘጋጀላቸውም ማለት ነው ወይ? ሌላው መነኮሳት አሉ የሉም? አያገቡም መነኮሳት። እማያገቡት ስላልተዘጋጀላቸው ነው። ስላልተዘጋጀላቸው ከሆነ መጽደቅ የለባቸውም በምንኩስናቸው። ምክንያቱም የመነኮሱት ስለሌለ ነው። ግልጽ ነው አይደል? ስለሌለ ነው የመነኮሱት የሚሆነው። ሌላው ከአንድ በላይ የሚያገቡ የሉም ባለማችን? አሉ የሉም? ለነሱ ስንት ነው የተዘጋጀ? ብዙ ችግር ያመጣል። ሌላው በእኛ ቤተክርስቲያን ትምህርት አንድ ሰው ብትሞትበት ሚስቱ ሌላ ማግባት ይችላል አይችልም? ይችላል አይችልም? ይችላል። እስከ 4 ይችላል። 3 ጊዜ ብለህ እግዚአብሔር አልፈቀደውም በንጽህና መኖርን ነው ተው ይባላል። ግን ዝሙት ከሚሰራና ኃጢያቱን ከሚያበዛ እንዲያገባ ይፈቀድለታል። ይችላል። ስለዚህ አሁን አንድ ወንድ አገባ፣ ሚስቱ ሞተችበት። ስለዚህ ሌላ አገባ ለሁለተኛ ጊዜ። ለዚህ ሰውዬ ስንት ነበር የተዘጋጀለት? አንድ ተዘጋጅቶ እሷ ስትሞት ደግሞ ተጨማሪ ተብሎ ነው የተዘጋጀለት። ሁለተኛ ያገባት ሴት ለሷ አንድ ሁለተኛ ነበር የተዘጋጀለት። ሞቶበት ይመጣ ማለት ነው። 3 ሲሆን አንድ ሶስተኛ። የመጨረሻው በጠለፋ ያገቡ ሰዎች አሉ የሉም? አሉ የሉም? ስለዚህ እነዚህ ያጠለፉ ሰዎች ምን አጠፉ? የተዘጋጀለት ነው አይደል ሰው የሚያገባው። ስለዚህ ጠላፊው ታዞልኝ ነው ይላል። ካልሰጠኩ አይሆንም። ስለዚህ ባጭሩ ይሄ ጽንሰ ሐሳብ በጣም ብዙ ችግር የሚያመጣ ነው። ይሄን ስላችሁ እግዚአብሔር አላዘጋጀም ማለት አይደለም። ሁሉን ያዘጋጀ ማን ነው? እግዚአብሔር ነው። ላንተ አሁን አንድ ያልተዘጋጀ ምስል እዚህ መሃል እኔ እኮ ተዘጋጅቶልኛል ብዬ ነበር ብላችሁ ተስፋ እንዳትቆርጡ። የበለጠ ተስፋ የሚሰጥ ነገር ለመናገር ነው የሚያነሳው። ለኛ የተዘጋጁ ለኛ የሚሆኑ 100 200 ሰዎች በምድር ላይ ሊኖሩ ይችላል። 1000 ሊኖሩ ይችላል። እየሰማችሁ ነው? ይሄ ፕሪደስቲን እንደሆነ በቃ እሷን ነው የምታገባው ተብሎ የተወሰነ እንደዛ አይነት ውሳኔ ነው። ፖቴንሻሊ ለአንድ ወንድ በትክክል የምትሆን ለአንዲት ሴት በትክክል ሊሆኑ የሚችሉ አንድ አይነት ስብዕና አንድ አይነት ለኛ ሊስበን የሚችለው ኳሊቲ ያላቸው ሰዎች አሉ። በጣም ብዙ ሰዎች አሉ። ሁሉን ያዘጋጃቸው ማን ነው? እግዚአብሔር ነው እንጂ የሆነ የተዘጋጀ የሆነ አለ ብለን ራሳችንን ማስጨነቅ የለብን። አሁን ምርጫው ጠቡ አይደለም፣ በጣም ነው የሰፋው። ያጠበብኩት እንዳይመስላችሁ። እግዚአብሔር እገሌ ለገሊቱን ብሎ እንኳን አሁን 7-6 ቢሊዮን ገብተን ይቅርና አዳምና ሔዋን ላይ ራሱ እንዲህ አይነት ጫና አልፈጠረም። ሔዋንን ከአዳም ጎን ፈጠራት አይደል? ከፈጠረ በኋላ ወደ አዳም አመጣት ነው። ምን አረጋት? አግባት በል ተነሳና አላለው። በእርግጥ ምን ምርጫ ነበረው ልትሉኝ ትችላላችሁ። ምርጫ የለውም። ግን ቢሆንም እዛ ላይ እንኳን እግዚአብሔር ፈጠረ አዘጋጀ እንጂ አግባት የሚል ትእዛዝ ሰጠው የሚል አልተጻፈም። ሁለት ሆነው እንኳን ነፃ ፈቃዳቸውን አልነካም። ነፃ ፈቃዳቸውን አልነካም። ሔዋን እንደተፈጠረች ነው ያገባችው። ምን ይባላል? ሔዋን ልደቷ ሁለቴ ነው በነገራችን ብታከብር ልደቷን። አንደኛ አዳም ጎን ውስጥ አልነበረች ቀድሞ፣ እሱ ሲፈጠር ተፈጥራለች። ከዛ ደግሞ ከሱ አንስቶ ሲሰራት ሁለቴ ነው። ሌላው በጣም ይገርመው ልደቷና የጋብቻ አንቨርሰሪዋም አንድ ቀን። ምክንያቱም እንደተፈጠረች አይደል ያገባችው። ትንሽ በጣም ኤክሰፕሽናል ነው። ስለዚህ እንደዚህ አይነት ኤክሰፕሽናል ኬዝ ለኛ ላይ ሰራ ይችላል። ግን ስናየው ሁለት ሆነው እንኳን እግዚአብሔር አግባት አላለውም፣ አመጣለት ነው የሚለው። ስለዚህ እግዚአብሔር ለኛ ለትዳር ለህይወታችን የሚሆኑ ሰዎች ላይ የእግዚአብሔር ድርሻ ምንድነው ቢባል እነዛን ሰዎች ወደኛ ህይወት ምን ይላቸው? ያመጣቸው። ዲስፕሌው ላይ ያስቀምጣቸው። ማየት መምረጥ የኛ ፈንታ ነው። በጣም ጥሩ ድሎች ሊያመጡን ይችላሉ። አጠገባችን ኖሮ መስፈርቱ ላይ በሚመጣው ሳምንት ስንነጋገር እናያቸዋለን። መስፈርት ስጋዊ መስፈርት አለ፣ አልተከለከልንም። የኛ መስፈርቶች አሉ እማንዋሻቸው ማለት ነው። ሰው ዝም ብሎ በቃ እግዚአብሔርን ከፈራ ሊል ይችላል። ግን ውስጡ እንደዛ አይደለ። ሐቁን ለመነጋገር ማለት የሆነ ምክንያቱም የምንጋባው በነፍስ ብቻ አይደለም በስጋው ነው አይደለ። ስለዚህ የሆነ ስጋዊ መስፈርቶች ይኖሩናል። ያንን ባላንስ አድርጎ እንዲጠቀም እንዲወስን እግዚአብሔር አስቀምጧል።
ግን እግዚአብሔር እጁን ያስገባው ዶሜኑን ነው ያስቀመጠል። ለምሳሌ አሳ መንቀሳቀስ ይችላል አይችልም? ምን ውስጥ ብቻ? ውሃ ውስጥ። ስለዚህ አሁን አንድ ክርስቲያን አንዲት ሙስሊም አፈቀርኩ የእግዚአብሔር ፈቃድ ነው ወይስ አይደለም ቢል ይሄ ራእይ ያስፈልገው አይደለም ነው መልሱ። ምክንያቱም በሃይማኖት የማይመስሉንን እንዳናገባ ተጽፏል። ዶሜኑን አበጅቶልናል። በቃ በዛ ውስጥ ግን መንቀሳቀስ መብቱ ነው የአሳ። የፈለገውን መምረጥ፣ ሻርኩንም መምረጥ፣ እዛ ብቻ ባህር ውስጥ ያለው ማንኛውንም ነገር የመምረጥ መብት ለአሳ ተሰጥቷል። ገብቷችኋል አይደል? ስለዚህ ጥብብ አድርገን የሆነ የተዘጋጀልኝ ሰው አለ እሱ ካልሆነ እሷ ካልሆነች ወደሚል አንመጣም። የሆነ ምልክት አንዳንድ ሰዎች የሆነ ነገር ምልክት የሚፈልጉ አሉ። ይሄ ሁሌ ላይሆን ይችላል። አይቶ የሆነ ነገር የሚሰማው ሰው ሊኖር ይችላል። ይሄ ግን ለሁሉም ሰው አይሰራም። ምክንያቱም ፍቅር ጊዜ የሚፈልግ ፍቅር ሊሆን ይችላል። መጀመሪያ ጓደኝነት ቀድሞ ከዛ ወደዚህ የሚገባበት በጣም ሴፍ የሆነው አካሄድ ለክርስትናው ለብዙ ነገር መጀመሪያ መጥተው አዳምና ሔዋን ተጠናንተዋል አልተጠናም? መጀመሪያ እንጠናና ነው ያላት እንዴ? አይደለም። ልክ እንዳያት በጣም ያስደንቀኝ የእሱ አሁን በጣም ኤክሰፕሽናል ከሚባሉት ውስጥ ነው። እንዳያት ይህች አጥንት ከምን ነች? ገና እንዳያት ነው ማወደስ የጀመረው። ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከስጋዬ ናት። ሰው እናትና አባቱን ምን ይላል? የለውም እኮ አዳም እናት አባት የለውም። እናቱም መሬት ነች አይደል? ግን ቢኖረው ኖሮ ይተው ነበር ማለት ነው። ይሄ ምንድነው? ገና ሲያይ የሆነ ነገር ሰው ሊሰማው ይችላል። በመጽሐፍ ቅዱስ ላይ አሉ አይተው አይናቸው ከልባቸው ቀድሞ ያዘዛቸው በቃ ልክ ሳይ ነው የሆነ ነገር ነው የተሰማኝ ምናምን የሚሉ ሊኖር ይችላል። ግን ይሄ ኤክሰፕሽናል እንዲህ ልብ ወለድ ላይ ምን ላይ ፊልም ላይ ነው ሁሌ ሊኖር የሚችለው እንጂ መሬት ላይ ባለው ህይወት በጣም ሴፍ የሆነው ህይወታችን እንዳይመሰቃቀል የሚያደርገው መንገድ ጊዜ ወስዶ ከሪሌሽንሺፕ በፊት ፍሬንድሺፕ አስቀድሞ ተዋውቆ ሲሆን በጣም እና ገና ሳይ የሆነ ነገር ልቤ ካልደነገጠ ምናምን የሚል ሰው ከስንት አንዴ ሊሳካለት ይችላል። ግን ሪስክም ሊኖረው ይችላል። ዝም ብለው አይተው ወስነው መከራቸውን ያዩ አሉ መጽሐፍ ቅዱስ ላይ። ገና ሲያያት ወደዳት፣ ከዛ ሲያለቅስ ነው የኖረው። ቀላል ምሳሌ ልስጣችሁ። ያዕቆብ በጣም ነው ራሔልን የሚወዳት። እንደሚወዳት የምታውቁት ራሔልን ለማግባት ስንት ዓመት ነው የተገዛው? 14 ዓመት። በጣም ነው የተሰቃየው። እንዴት ነው የወደዳት? መጀመሪያ መጣ። ውሃ የሚቀዱ ሊያጠጡ እረኞች ተሰብስበዋል። እንዴት ናቸው አላቸው። ምን እያደረጋችሁ ነው? ከብቶቻችንን በጎቻችንን ልናጠጣ ጉድጓዱ በጣም ትልቅ ጉድጓድ ድንጋይ ተዘግቶበታል መርዝ እንዳይጨመርበት እና ውሃ ለማጠጣት መጀመሪያ እረኞች ይሰበሰባሉ። ብዙ ሲሰበሰቡ አንድ ላይ ሆ ብለን ድንጋዩን እናነሳዋለን። ስለዚህ እነሱ እስኪመጡ ነው የምንጠብቀው አሉ። ጥቂት እረኞች አሉ። እሺ ብሎ ያዕቆብ ቆመ አብሯቸው። ይህን ወሬ አውርተው ሲጨርሱ ራሔል መጣች። ራሔል እጅግ መልካም ነበረች። ልክ ሲያያት ያን ድንጋይ ብቻውን አነሳ። በጣም የሚገርማችሁ ሴት የላከው ምን ድንጋዩን አነሳው ብቻውን። ሊቃውንቴን ሲተረጉሙት ያዕቆብን የክርስቶስ ምሳሌ ያደርጉታል። የማን ምሳሌ? የክርስቶስ። ራሔል የእመቤታችን፣ እረኞቹ ነቢያት ናቸው። ድንጋዩ ደግሞ የሰው ልጅ ላይ የተፈረደው ፍርድ መርገም፣ የኃጢአት ፍርድ ነው። ክርስቶስ ከነቢያት ጋር ነበር አልነበረም? ግን የእኛን መርገም አላነሳውም ከነሱ ጋር ሆኖ። ንጉሥ ውበትሽን ወዷል የተባለች እመቤታችን ስትወለድ ስትገኝ የእሷን ውበት አይቶ የእኛን መርገም አንስቶታል ይላሉ የእኛ ሊቃውንት። በእውነት በረከታቸው ይደርብን እና እንግዲህ መንፈሳዊ ትርጓሜ የሆነ ይሄ የሚያሳየው ሰው የሆነ ነገር ተሰማኝ ብሎ ብዙ ፈርዘር ሊሄድ ይችላል። አንዲትን ሴት አይቶ የሆነ ነገር ተሰምቶት ኢምፕረስ ለማድረግ ሌላ ቀን አድርጎት የማያውቀውን ነገር ድንጋይ ከማንሳት የሚተካከል ብዙ ኤክስትራኦርዲነሪ የሆነ ነገር ሊያደርግ ይችላል። ይሄ ግን ሁልጊዜ አይሰራም። ያዕቆብ እንደዛ አድርጎ በመወሰኑ ያየውን ፍዳ በጣም 14 ዓመት ተገዛ። ጣዖት አመለከችበት። የአባቷን ጣዖት ይዛ መጣች። ተመልከው። በሃይማኖት ሰው ሳያት የሆነ ነገር ተሰማኝ ብሎ ሃይማኖቱን ሊክድ ይችላል። ምንድነው ያጠፋው ያዕቆብ? ራሔልን ማፍቀሩ ምንድነው ያጠፋው ብትሉ አንድ ነው ጥፋቱ። ሂዱና ታሪኩን ስታነቡት ያዕቆብ ራሔልን ካየበት ሰዓት አንስቶ እስካገባት ድረስ ያለውን ታሪክ ስታነቡት እግዚአብሔር የሚለው ስም የለም።
እሷን ሲያይ ማንን ረሳው? በቃ ረሳው፣ ወጣ። እግዚአብሔርን ካስረሳ ስጋዊ ፍቅር አደጋ አለው ማለት ነው። ስለዚህ እግዚአብሔር እጁ ምኑ ላይ ነው ካላችሁ ፈጥሮናል። ለአንተ የምትሆን አዘጋጅቷል። ያው አዘጋጅቷል። ለገሊት ብሎ አይደለም፣ መፍጠሩ ራሱ ማዘጋጀት ነው። ሁለተኛ ሊያገናኝህ ይችላል። አንድ ሰፈር ሆነው ሳይገናኙ የሚሞቱ ሰዎች አሉ። ሌላ ሀገር ሲገናኙ አንቺኛ ሰፈር ነበርሽ የቱ ጋር? እኔ እኮ ቤቴ እዛ ጋር ነው ብለው የሚደንቁ። አንድ ትምህርት ቤት ተምሮ ሳይታይ የሚጨርሰዋል። እንድናገኛቸው የሚያደርገን ሔዋንን ወደ አዳም እንዳመጣት ወደ ህይወታችን ለእኛም የሆኑ ሰዎችን የሚያመጣ ማን ነው? እግዚአብሔር ነው። ግን ኢንሲስት አያደርግም። ይህን አድርጋል። ይህች አጥንት ከአጥንቴ ናት ያለው አዳም ነው እንጂ ይህች አጥንት በል ከአጥንት ናት አላለው። ስለዚህ እኛንን ይህንን መስፈርት አውጥተን ስቃያችንን የምናየው እና በጣም መጠንቀቅ አለባችሁ። እግዚአብሔር እጁ አለ ወይ? አዎ አለ። ግን ዶሜኑን ነው እንጂ ያስቀመጠው እግዚአብሔር በመምረጥ ላይ አልወሰንም። አንድ ነገር ልጨምርና አበቃለሁ። የምናገባውን ሰው መስፈርት ማውጣት ይገባል ወይ? አዎ ይገባል። አንዳንድ ጊዜ መስፈርቶቻችን በጣም ከፍሉና እንዲሆነች አንድ አባት ግብፃዊ አባት ምሳሌ ሲሰጡ ምን አሉ መሰላችሁ? የሞናሊዛ ያው ካራክተር ነች አይደል? የሞናሊዛን ውበትና የማዘር ትሬዛን ስብዕና አንድ ላይ ብለው የሚያስበዋሉ። በቃ ማዘር ትሬሳ የሚታወቁት በቻሪቲ በምን በጣም ትሁት ናቸው። ሞናሊዛ በውበት በቃ እና አንዳንድ ጊዜ የምናስበው ውበት የሚያስደንቀው ውበትን፣ ዕውቀት የሚያስደንቀው ዕውቀትን ብለን መስፈርት ብለን እንዲህ አይነት ሴት እንዲህ አይነት ወንድ ስንል ትንሽ አልበዛም ወይ የሚሉ የሚያሸማቅቁ አንተ የምትላት ሴት የለችም በዚህ ምድር ላይ። በሃይማኖት እንዴት ይታያል ሲባል መስፈርት ማብዛት አልተከለከለም። የኛ መጽሐፍ ተመያየት 7 መሳጣት 7 ገበያ ተመላለስ ከመወሰን በፊት ይላል። እየሰማችሁ ስንት ገበያ? ይሄ ማለት መርካቶ አመዴ ገበያ ማለት አይደል። እንግዲህ የዛኔ ሰው የሚገናኝበት ሴንተር ገበያ ስለነበር በገበያ ነው መግለጽ ብቻሉት። ስለዚህ ከመወሰን በፊት ምርጫህ ነው። ይሄ የብቸኝነት ጊዜ አንዱ ትልቁ ፕሪቪሌጅ የመምረጥ ከመወሰን በፊት በጣም የመዘግየት መብት አለ። ይሄ ሲባል ግን ጓደኝነት እየጀመሩ አብረው እየተኙ አይደለም። ሰው ጫማ አይደለም እየተለካ ይሄ አይሆን ይባላል አይባልም። ክቡር ነው ሰው። ስለዚህ ሌላ ነገር ውስጥ ሳንገባ ግን የምንመርጥበትን እድል መጠቀም አለብን። መስፈርት ማብዛት ጥፋት አይደለም። እንደውም እንደ ክርስትና 2 ነገሮችን ማወቅ ያሳያል። አንደኛ እምነት ነው። አንደኛ ምንድነው? እምነት ነው። እኔ የምለው ሰው በጣም አይዲያል ነው ይሄ ሊኖር አይችልም ሲሉ አንድ ሰዎች አንተ የምትለውን ሰው አለ ብለህ ማመንህ እግዚአብሔር አያልቅበትም ማለትን ያሳያል። ያሳያል። ይሄንን ሁሉ ነገር አብሮ የያዘ ሰው ሊኖር ይችላል። አዎ ሊኖር ይችላል። ምክንያቱም እግዚአብሔር የሚያልቅበት አምላክ አይደለም። ይሄ በፈጣሪ ማመናችንን አያሳጣኝም ብለን ማመናችንን ያሳያል። አንድ ሁለተኛ በራስ መተማመንም አለብን። ለምሳሌ አንድ የንጉስ ልጅ የሆነች ሴት ወይ የሆነ ወንድ ልዑል ወይም ልዕልት የሆነች ማለት ነው የሚያገቡት ምን አይነት ሰው? ምንድነው የሚያገቡት? ልዑል የሆነ ሰው አይደል? ለምን? ምን ስለሆኑ? እነሱ የምን ልጅ ስለሆኑ? የንጉስ ልጅ ስለሆኑ መርጠው ነው የሚያገቡት። እኛ የንጉስ ልጅ ነን አይደል? ንጉሱ ማን ነው? ስለዚህ ሮያል ፋሚሊ ነን አይደል? ዝም ብሎ መውረድ አያስፈልግም። ክብርን ማወቅን ያሳያል። ክርስቲያን ነኝ፣ የንጉስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ፣ ለኔ የተሻለው ነገር ይገባኛል ብሎ ማመን ያስፈልጋል። ክብርን ማወቅን ያሳያል። የሰማነውን በልቡናችን ያሳድርብን።